እንዴት ናችሁ? ሰላም ናችሁ? የአላህ ሰላም እዝነት በረከት በሁላችንም ላይ ይሁን። እንዴት ናችሁ? ትንሽ ከጠፋው በኋላ ተገናኘን። ረዘም ያለ ጊዜ ጠፋ ብያለው ይታወቀኛል እና በጣም ይቅርታ። ያው ትንንሽ የቤተሰብ ጉዳይ ገጥሞኝ ነው የጠፋሁት። ጥሩ ነው፣ ምንም ችግር ገጥሞኝ አይደለም፣ ግን አልሐምዱሊላህ በቃ ለዛ ነው የጠፋሁት። አሁን ተመልሻለሁ። በዚህ አጋጣሚ ያው ጠፋሽ ጠፋሽ ምን ነው ዘጋሽን ላላችሁኝ አመሰግናለሁ። ያው ችዬ አይደለም እና የጠፋሁት። አሁን ግን ተመልሻለሁ። ደግሜ ላለመጥፋት እሞክራለሁ ኢንሻላህ። በስልክም ደውላችሁ ጠፋሽ ላላችሁኝ ያው ተመልሻለሁ። አንዳንድ ጊዜም የትነሽ ማለታችሁ የበለጠ ጉልበት ይሆናል እና ያንንም ስላደረጋችሁ አመሰግናለሁ። እናንተ እንዴት ናችሁ? ሳምንታችሁ ጊዜያችሁ እንዴት አለፈ? ባላችሁበት ሁሉ አላህ ሰላም ያደርግልን። ዛሬ ከጠፋሁበት ስመለስ አንድ ሰሞኑን የገጠመኝን ነገር ሼር ላደርጋችሁ ፈልጌ ነው። ብዙ ጊዜ ከራሴ ህይወት ስለሆነ የምነሳው እኔን አስተምሮ ያለፈ ነገር ለእናንተም ደግሞ ይጠቅማል ብዬ ያሰብኩትን ነገር ነው ይዤላችሁ የመጣሁት። ቁም ነገሩን እንደምትወስዱ ተስፋ አደርጋለሁ። ዛሬ በተለየ ሁኔታ ስለ ልጄ ነው ማወራቸው። ወንድ ልጅ አለኝ፣ አሚን ይባላል። የ8 ዓመት ልጅ ነው። ሴት ልጅም አለችኝ ገና 2 ዓመቷ ነው፣ ያስሚን ትባላለች። ግን የዛሬ ጉዳይ ከአሚን ጋር ነው እና ትንሽ ስለሱ ላወራችሁ ፈልጌ ነው። ሰሞኑን የሆነ ነገር ገጠመኝና እኔን አስተምሮኛል። እስቲ ላካፍላችሁ። ወደ ጉዳይ ከመግባቴ በፊት የእኔና የአሚንን ቅርበት በትንሹ ለመግለጽ ያህል ከባለቤቴ ጋር ከተጋባን በኋላ ኢትዮጵያን የተጋባ ነው እና ከተጋባን በኋላ ወደዚህ መጥቼ ነው አሚን የተወለደው እና ብቻዬን ነበርኩ። በአንዳንድ ፕሮሰስ ምክንያት ሁላችሁም ታውቃላችሁ ባለቤቴ ቶሎ አልመጣም ነበር እና ከአሚንዬ ጋር 5 ዓመቱ እስከሚሆን ድረስ ያው ብቻዬን ያሳደግኩት። ያው ብቻዬን ስል ያው ባለቤቴ አልነበረም እንጂ ያው ቤተሰብ ይኖራል በአካባቢ እና እናትና ልጅ ነበረን ማለት ነው እና በጣም ክሎዝ ነን። ደስ የሚል ግንኙነት ነው ያለን። በጣም ነው የምንቀራረበው። ሁሌ አብረን ነን በቃ እና የእናትና የልጅ ግንኙነት ደስ የሚል ነው። አሚዬ ደግሞ በጣም ብዙ ጊዜውን ከኔ ጋር ነው መሆንም የሚፈልገውም የሚያሳልፈውም እንደዛ ነበር እና ያው ከተወለደ ጊዜ ጀምሮ የኔን ሁኔታ ያሳስበኝ ነበር። ያው እናት ሲኮን እናቶች ይገባቸዋል እና ነገው እንዴት ነው የሚሆነው፣ እንዴት ነው የምነግረው ከሚለው ነገር አንጻር ያሳስበኝ ነበር እና እኔ የተጨነኩለትን ያህል የእሱ ያቀባበል ደግሞ ደስ የሚል ነው። አልሐምዱሊላህ የአላህ ስራ ነው እና ደስ የሚል ልጅ ነው። በጣም የምወደው ልጅ ነው እና ለወደፊትም ደግሞ አላህ ደስ የሚል ቦታ ደርሶልኝ ሰፊ ልብ፣ ሰፊ ማንነትና ሰፊ አይምሮ እንዲሰጥልኝ ዱዓ አደርጋለሁ። እናንተም ዱዓ አድርጉለት አላህ ያሳድግልሽ ብትሉኝ ደስ ይለኛል። እና አሚንዬ ሰሞኑን ምን አደረገኝ? ይህንን 2 ሳምንት ረፍት ናቸው፣ ትምህርት ቤት ዝግ ነው እና ቤት ነበረ በአብዛኛው የሚያሳልፈውን። አንድ ቀን ያው ቤት ሲውል ደበረው እና እስቲ ወጥተህ ተጫውተና ብለነው ወጣ እና ከጓደኞች ጋር እየተጫወተ ቆይቶ እኛ ቤት ነን፣ እኔ ባለቤቴና ትንሿ ልጅ ቤት ነው ያለ ነው እና ትንሽ ቆይቶ መጣ ማለት ነው። ሲመጣ አይቼም አላውቀውም ማለት እንደዚህ ሆኖ አያውቅም እና ከልጆች ጋር ተጣልቶ ይመስለኛል እያለቀሰ መጣ ማለት ነው። ምንም አላሰብኩም፣ አላንገራገርኩም። ብድግ ብዬ ምንድን ነው ስለው ከልጆች ጋር ተጣላው እና መቱኝ። ማሰብ አይቻልም መቼም። ብድግ ብዬ ምንም ነገር አላሰብኩም። ተከትየው አባቱ እኮ አለ ኖርማሊ እሱ አብሮት ወጥቶ ነገሮችን ማስተካከል ይችላል እኮ ብቻ አላውቅም፣ የሚገፋ ነገር አለ እንግዲህ። ብድግ ብዬ ተነስቼ ወጣ። እኔ ባለኝ ከዚህ ካለሁበት ሁኔታ ጋር በተያያዘ አይደለም ከህፃናት ልጆች ጋር ከትልቅ ሰው ጋር ያለኝ ግንኙነት በጥንቃቄ ነው ማደርገው። ለምን እኔ የተቀበልኩትን ነገር እንደኔ ይቀበላሉ ብዬ ሰዎችን አላስብም እና ቶሎ እንትን አልልም እና ተጠነቀቃለሁ።
አሁንም ይህን ቪዲዮ ስሰራ ሜካፕ አድርጌ እንግዲህ ፏ ብዬ ነው ያለሁት። ቆንጆ እንደሆንኩኝ እንግዲህ እርግጠኛ ነኝ። እና የዛኔ ግን በቃ ድንገት የእናት ነገር ሆነና ብድግ ብዬ ምን የለ ተንደርድሬ ከሱ ጋር ወረድኩ ማለት ነው። ስረሳው የገጠመኝን ነው የምነግራቸው። እና እንደወረድኩኝ ልጆቹ ጋር በቃ ይዤው ሲሄድ ያ ልጆቹ ብትንትን አሉ ማለት ሳቃንተ ምን አለብን ተበታተሉ እንዳለ እዛ ያሉት ጓደኞች። ምንም ላስብ አልችልም። ለምን አሚን 1 ዓመት ሲሆነው ጀምሮ ነው እዚህ ሰፈር የመጣ ነው። ከሰው ጋር ያለኝ ግንኙነት ጥሩ ነው። ትምህርት ቤትም ነገሮችን እንግዲህ 5 ዓመት አባቱ ከመምጣቱ በፊት ያንን ሁሉ ነገር ማድረገው እኔ ነኝ በቃ። እና ያለኝም ማህበራዊ ህይወት ደስ የሚል ነው። እዚህ አካባቢ እንዳልኳቸው ጥሩ ነው። ጓደኞቹም የሰፈሩም ሰው ያውቁኛል። እኔ ልለይ እንጂ ያው በአብዛኛው ከሰው ጋር ያለን ነገር አሪፍ ነው። እና በዛ ሰዓት ግን በቃ ድንጋጤ ነው፣ የልጅ ነገር ነው፣ አላውቅም። እረስቸዋለሁ፣ እኔ እረስቸዋለሁ በቃ ሁሉን ነገር ብትን አሉ። አልገባኝም ደግሞ ወዲያው ምንድን ነው እለዋለሁ። ይኸው አንቺ ስትመጪ ሄዱ አለኝ። እሱም በቃ እና ደስ ብሎታል አብሬው መምጣቴ ምናምን። ግን እንደዚህም ገጥሞኝም ስለማያውቅ መሰለኝ አላውቅም። ከዛ ቆሜ የጠበቅኳቸው ሊመጡ ነው። የለም ብና የለም በቃ ተናድጃለሁ። በቃ ሚኒዬ እነሱን ተዋቸው፣ እናታቸውን አናግራለሁ። አንተ ግን አሁንም ችግር ካለ ብዬ ነገርኩት ነው። እኔ መጫወት እፈልጋለሁ። በቃ እሺ ቆይ ብዬው እንደገባ ሰው ሆኜ ወደ ውስጥ ገባው። ወደ በሩ ጋር መጣሁና ውስጥ ሆኜ መጠበቅ ጀመርኩን። እያዩኝ አልመሰለኝም። ከዛ ጥቅ ይዘው እያየዋቸው ነው። መጥተው ተሰበሰቡ እንደገና እሱ ጋር። እኔ እንግዲህ ልማታም አይደለም የሰው ልጅ ሰው ሀገር ላይ ሰው አይመታም እንደ ሀገር አይደለም። ግን ቢያንስ ለምን ምክንያታቸውን ጠይቄ ላግባባቸው ነው። እና የመሰለኝ ግን አሯሯጣቸው እንዳትማታ ፈርተው ብቻም የመሰለኝ እንደዛ ነው። ከዛ አሁንም ጠበቅኩና ተሰበሰቡ። ከዛ ሳይ ልክ መሰብሰባቸው ረበሸው እና አሁንም ወደ መመለስ ነገር አሁንማ በዙት ምንድን ነው ይህን ያህል ብዬ አሁንም ስወጣ ድጋሚ ሮጡ። ምንድነው አሚንዬ ስለው ማማ በቃ ታያቸዋል። እኔ ሳይገባኝ በጣም ገብቶታል እሱ በጣም እኔ ምስኪን እና ታያቸው በቃ አለኝ። ምንድነው አልኩኝ። በቃ ታያቸው ፈርተውሽ ነው። እኔ እኮ ላናግራቸው ነው። በቃ ፊትሽን ፈርተው ላይ ከቡን ያልኩት ደነገጥኩኝ። ማለት መርሳቴ ብቻ አይደለም ያስደነገጠኝ የእሱ እንትን እንዴት አንደርስታንድ እንዳደረገው እንዴት እንደተቀበለው እና እኔን ደግሞ ወደ ቦታ እንዴት እንደመለሰኝ እንግዲህ ያስቡት። በጣም ስማርት ሆነብኝ አሚኔ ማለት ነው። አንዳንዴ ልጆች መረዳታቸው ደስ ይላል እኮ በጣም እኔ እንጃ ደስ ይላሉ። ግን የምንሰጣቸው ግምት እንደ እድሜያቸው ነው። ምንም ያህል አደጉ ቢባል እንደ እድሜያቸው ነው የሚሆኑት። ደህና ናቸው ሲባል ብቻ አለ እና የዛን ሰዓት ገረመኝም ደነገጥኩ። በጣም ወላሂ በጣም የደነገጥኩት። ግን አልሐምዱሊላህ አንዳንዴ ያው እንደዚህ አይነት ነገር የሆነ ችግሮች የሆነ ነገር ሲመጣ በአብዛኛው እንዲህ ስደነግጥ ዝም ነው ብለው ምንም ማድረግ አልችልም። ሪያክሽንም ንግግርም አልችልም በባህሪና እንደ እንትን እንዳልኩ በቃ አሚንዬ ፓፓን እልከዋለሁ። ተወጣለህ ከኔ ጋር ስለው ነው እጫወታለሁ አለኝ። እዛው ነው እሱ ፓፓ ይመጣል። በቃ እኔ ልውጣ እናታቸውን አናገራቸዋለሁ። አንተ የምታስበው ምንድን ነው? ታያቸው በቃ አለኝ ማለት ነው። ቀለል አድርጎት አላህ ይስጥ ብዬ እኔ ወደ ቤት እንደመጣሁ እዚህ ደግሞ ሮጭ የወጣሁት ነገር አለና እዚህ የሚጠበቅ ነገር አለ። ስገባ ሲለኝ እንዳለ ነገርኩት የተፈጠረውን ማለት ነው። እሱ ደግሞ እየበለጠ ደነገጠ ማለት ነው። እሱም የደነገጠው ለእኔ ነው። ምክንያቱም አስቤ የወጣሁትን ነገርና ሆኜ የመጣሁትን ነገር እንትን አለ፣ ደነገጠ በጣም ሳየው ይታወቅ የለ ወደ እኔ የተጨነቀ ማለት ነው። ከዛ በቃ አብሽር ይሄድና አሚንን እንትን በለው አንተ ነገሮችን ማስተካከል በቃ እኔ ችግር የለም ሰባ ብዬ ላኩት።
እሱ ሄደ፣ ነገሮችን ሊያስተካክል ሄደ። እኔ እዚሁ ያው ማሰብ ጀመርኩ። ያስደነግጣል። ብቻ ሁሉ ያመጣው አዲስ ነገር ሆኖ አይደለም፣ ግን መርሳቴ ነው። ስለዚህ ወደ ቦታሽ ተመለሽ እና ቦታሽን ያዥ ብዬ ከራሴ ጋር አወራሁ። እንደ ሀሳብ የመጣልኝ ነገር እዛ ጋር ስለ አሚንዬ ነው። አሁን ስለ አሚንዬ ሳስብ እናቶቹን የልጆቹን እናት ጠርቼ ከልጆቹ ጋር እስኪ የተወሰነ ሻይ ቡና ብለን ቀለል እንዲሉ ማሳሰብኩኝ። ግን የት ድረስ ያስኬዳል? ያ አያስኬድም። ምክንያቱም አንድ ሁለቱ ይመጣሉ። ነገስ ትምህርት ቤት ያለውን ችግር ልፈታለት አልችልም። ስለዚህ እኔ መስራት ያለብኝ አልሐምዱሊላህ አላህ ሰርቶታል አሚንዬን። ግን መስራት ያለብን እኛ ማን ላይ ነው? ልጃችን ላይ ነው። ስለዚህ አሁን አባቱ እንኳን ታች ወርዶ እንዴት ሰርቶት እንደሚመጣ አውቃለሁ። በደንብ ኮንፊደንስ አለኝ እና እሱ ይዞት የመጣውን ነገር ደግሞ ደስ የሚል ነገር ነው። አሰብኩኝ በዛ ሰዓት እና ነው ይሄ ነገር እንደዚህ መሆን አይችልም። ራሱን እኔ ልጄ ላይ መስራት አለብኝ። ከዛ ደግሞ ማህበረሰቡ ደግሞ እኔ የተቀበልኩትን ነገር ያው መቀበል አለበት። ምንም ማድረግ አይቻልም። ለእኛ አላህ አለን። ለህዝቡ ደግሞ አብረን እስከኖርን ድረስ ትለምደዋለህ ነው የሚባለው። ሌላ ልንል አንችልም። ከዛ እሱ አባትየውም ረጁም ወርዶ ተጫውተው ይዞት ሲመጣ ያው በቃ ኦልሬዲ ሰርቶታል። እሱ ነግሮታል፣ አስረድቶታል። ነገሮችን አስተካክሎ ነው የመጣው። ከዛም በኋላ ከአሚን ጋር ማውራትም አላስፈለገኝም። እኔ በነገሮች እንዲህ ሳየው በቃ በጣም ጥሩ አድርጎ ሰርቶት ይዞት መጣ። እሱ በቃ ማወቅ ያለበትን አውቃል። ኦልሬዲ የዛን ሰዓት የተፈጠረውን ነገር አባትየውም አሚንም ለእኔ ነበር ያሰቡት። እኔ ለአሚን ማሰብ እንደሌለብኝ ሁሉ ማለት ነው። አላህ ይጠብቅልኝ፣ አላህ ያሳድግልኝ ይህን ልጅ እና ረጅንም ያው ለባል እንግዲህ ምስጋና አይባልም እና ልጃችንን እንደዚህ በጋራ ያስደነግጣል፣ ግን ያልፋል። የሆነ ነገር ይመጣል፣ ግን ይሄ እንዳመጣጡ ይሄዳል። በህይወታችን ፈተና ይመጣል፣ እንዳመጣጡ ካስተናገር ነው መሄዱ አይቀርም። አሁን እዚህ ጋር ላነሳ የፈለግኩት ፖይንት ምንድን ነው? ካሳለፍኩት ጊዜያቶች ሁሉ ዛሬ እኔ ደስ ምን ትፈልጊያለሽ ብባል ሁሌ ደስተኛ ሆኖ መኖር ነው የምፈልገው። ግን እንደዚህ ነገሮች ባሉበት ሁሌ ደስተኛ ሆኖ መኖር እንደማይቻል ነው የተረዳሁት። ግን ራሴን ግን ደስተኛ ማድረግ እችላለሁ። ቤቴን ደስተኛ ማድረግ እችላለሁ። ልጄን ደስተኛ ማድረግ እችላለሁ። እኔ ደስተኛ ሆኜ ደግሞ ያመንኩበትን ነገር አካባቢ ያለውን ሰው ይቀበላል ማለት ነው። ግን የሚመጡትን ነገሮች ሁሉ ካገዘፍናቸው ይዘውን ነው ወደታችን የሚሄዱት እና እኔ አልሐምዱሊላህ ተቀብዬዋለሁ። አሁንም ስለ ነገ ደግሞ ስለሚመጣ ፈተና ተዘጋጅተን እንጠብቃለን። ከዚህ ይሄንን እንደ ጅማሬ ጠፍቶ እንደመጣ ሰው የሰጧችሁን ሀሳብ በራሳችሁ እስቲ እዩትና እንደ እናት፣ እንደ እህት፣ እንደ ጓደኛ አስተያየታችሁን ስትሼር አድርጉኝ። ከዚህ ነገር ቁም ነገር እንደምትወስዱ ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ አላህ በሰላም ያገናኘን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄንን ቪዲዮ ይጠቅመዋል ብላችሁ ላሰባችሁት ሰው ሼር አድርጉ። አንዳንድ ጊዜ በትንሽ ነገር ደንግጠ